بسم الله الرحمن الرحيم. السلام عليكم ورحمة الله تعالى وبركاته. السنة للناستاو السنة إسلاماوي مصاحفتنا أوديو فيجوال برودكشن የተለያዩ ቪሲዲዎች ካሴቶችንና ኢስላማዊ ኪታቦችን በማሰራጨት ላይ የሚገኝ ተቋም ነው። የሚፈልጉትን ኪታቦችንና ቪሲዲዎችን የሚያገኙበት አሱና ከእንግዲህም በተሻለ መልኩ ደረጃውን በማሳደግ የዲን ኪታቦችን አዘጋጅቶና አስመጥቶ በማሰራጨት ላይ ሲገኝ 30 ጁዝ የያዙ የቁርአን አልበሞችና ሲዲዎችም ተካተዋል። በተጨማሪ በካሴትና በቪሲዲ ከተዘጋጁት እስላማዊ ሙሐደራዎች መካከል በሼኽ ሙሐመድ ሐሚድ ዲን አብዱሰመድ የ25ቱ ነቢያት ታሪክ፣ አማና በኢስላም፣ የሙስሊም ሴቶች ስነ ምግባር፣ የዓለም ፍጻሜ ነቢያዊ ትንቢቶች፣ የወላጅና የዝምድና ሐቅ በመሰራት ላይ የሚገኝ 30ውን ጁዝ የያዘ የቁርአን ተፍሲር በኦዲዮና በቪዲዮ የሚሉት ሲጠቀሱ በኡስታዝ ሳድቅ ሙሐመድ ተከታታይ የኢማን መሰረቶች፣ በኡስታዝ ሙሐመድ ፈረጅ ቅድሚያ ለተውሂድ ዱዓ የሙእሚኖች መሳሪያ፣ በኡስታዝ ባህሩ ዑመር፣ በወጣት ማህሙድ ዩኑስ የጸጸት ቀን፣ አስገራሚ ታሪኮች በሙሐመድ ዩሱፍ ሙሐመድ ወደ አማርኛና ወደ ኦሮምኛ የተተረጎሙ የዶክተር ዛኪር ስራዎች ውጤቶቻችን ናቸው። ጊዜው እቤቶ ቁጭ ብለው ዲንን የሚማሩበት ወቅት ነው። አድራሻችን አሜሪካን ግቢ ከአደባባዩ ዝቅ ብሎ በስተቀኝ አሱና ስቴሽን፣ ስልክ 011 27 630 65 0913 79 17 07 አንድ ጊዜ ይላሉ አንድ ባል ነበር። ቤቱ ቁሻሻ የሆነበት ረበሸው፣ አቧራ ብቻ ይሆናል። ወንበሩ አቧራ ነው፣ መስተዋቱ አቧራ ነው፣ ግድግዳው አቧራ ነው። በጣም ተቸገረ። እንድታጸዳው ቤቱ በደንብ ንጽህና እንዲያዝለት ፈልጎ መስተዋቱ ላይ አቧራ የሞላው መስተዋት ላይ ምን ብሎ ጻፈ? በጣም ወድሻለሁ ብሎ ጻፈላት ለሚስቱ፣ በእጁ ማለት ነው፣ አቧራው ላይ። ሚስቲቱ ያንን አየችና ደስ ብሏት አንብባ በጣም ወድሻለሁ የሚለውን እሷ ከስሩ እኔም በጣም ወድሃለሁ ብላ በእጇ ጻፈችው። እንደዚህ አይነት ሚስት የባሏን ስሜት አልተረዳች። እሱ ያንን የጻፈው አቧራው እንደዛ ማስጻፍ ደረጃ ላይ ደርሷልና መስተዋቱን አጽጂው ለማለት ነው። ተአመኑ ያ ኢኽዋ፣ ምን አይነት ሰለፎች ነበሩ? ምን አይነት ሰዎች ነበሩ ያሳለፍነው? በአሁኑ ሰዓትስ ያለን ሰዎች እንዴት ነን? በአሁኑ ሰዓት ያለን ሰዎች ተምሳሌቱ በሳንቲም የሚሰራ ስልክ ሆነናል። በሳንቲም የሚሰራ ስልክ ሳንቲም ካልገባበት አይንቀሳቀስም። በአሁኑ ሰዓትም አንድ ሰው ወደ አንድ ሴት ቤተሰብ ሂዶ ለማግባት ሲፈልግ ምን አለው ይላሉ። ምን አለው? አንዳንድ ሰዎችማ በአጠቃላይ ኢማን የሚለውን ነገር ሀብት አድርገው ይዘውታል። በየቦታው ኸምር ጠጥተው ያላቸውን ገንዘብ በኸምር ምርቃና ሰበብ እዚያው ኸምር ሊጠጣ የመጣውን ሰው ጋብዘው ጨርሰው የተረፋቸውን ኪሳቸው ይዘው ወደ ቤት ሲሄዱ መራመድ አቅቷቸው ተንገዳግደው በየቱቦው ወድቆ ገንዘባቸው ከኪሳቸው ውስጥ ተመዞ ጧት ሲገቡ ቤተሰቦቻቸው ዘንድ ረብሻ የሚፈጥሩ በርካታ ሰዎች ናቸው። ጧት ማታ ለልጆቻቸው ዳቦ መግዛት ፈቃደኛ ያልሆኑ ሰዎች የሀገር የመንደር ሰው ሰብስበው ኸምር እያጠጡ ገንዘባቸውንም ህይወታቸውንም ጉዳት ላይ የሚያደርሱ በርካታ ሰዎች ናቸው። እጅግ በጣም ጎጂ የሆነ በሽታ ነው ኸምር ማለት ነው። አስካሪ መጠጥ በማለት ፋንታ መዝናኛ ይሉታል። የመንፈስ እርካታ ሰጪ ይሉታል። መልካም ስም ይሰጡታል። ጠጣ፣ ተዝናና፣ ተደሰት ይላሉ። ጠጣ፣ ስከር፣ ውደቅ አይሉ። እንግዲህ ያለ ስሟ ስም መስጠት ማለት ይሄ ነው። بسم الله الرحمن الرحيم. الحمد لله الذي أفاض على خليقته بالنعم السنيات فأوجدهم من العدم وأحاطهم بصنوف النعم الجليات والخفيات وخص البشر من بين البريات بالعقل المفكر واللسان المعبر عما في الضمائر من الخفيات وأوجب عليهم حفظ هذه المنح بأن حرم عليهم الخبائث وأحل لهم الطيبات. أحمده أبلغ الحمد وأشكره أجزل الشكر على جميع العطيات وأستغفره وأضرع إليه أن يمن بغفر الذنوب وستر العيوب وتكفير السيئات. أشهد أن لا إله إلا الله وحده لا شريك له العلي العظيم
الجليل الكريم الواحد في الذات والأفعال والصفات، وأشهد أن سيدنا محمدًا عبده ورسوله الحاوي لجلائل المكرمات والمختص بعظيم الهبات، شهادة أدخرها عنده إلى يوم الممات، وأستودعها إياه إلى يوم تعرض فيه الأرض تبدل فيه الأرض غير الأرض والسماوات. اللهم صل وسلم وبارك على عبدك ورسولك نبينا محمد الجميل الصفات وعلى آله وأصحابه السادات. أما بعد، فإن الشريعة الإسلامية جاءت لتحقيق المصالح وتكميلها وإزالة المفاسد وتقليلها. الله سبحانه وتعالى متنسفي نعماون قطر صفر يليلو تروتاون سلالكسن قطر صفر يليلو سفي مسغانا يدرسو. الله سبحانه وتعالى لሁሉም ፍጥረታት ቁጥር የሌለው ኒዕማውን የለገሰ ሆኖ እያለ በተለይ ደግሞ ለሰዎች ለየት ያሉ ችሮታዎችን ሰጥቷል። ሐሳባቸውን የሚገልጹበት አንደበት፣ የሚያስቡበት አቅል ለግሷቸዋል። እነዚህን ኒዕማዎች ደግሞ እንዲጠበቁ ሁኔታዎችን ሁሉ አመቻችቶ ደንግጓል። ጎጂ ነገሮችን በመከልከል ጥሩ ነገሮችን በመፍቀድ ማለት ነው። ከነኚህ እጅግ በጣም ጎጂ ከሆኑ ነገሮች መካከል አንዱ ስካር ወይም አስካሪ መጠጥ ነው። ዛሬ በዚህ ዙሪያ ነው የምንነጋገረው። አስካሪ መጠጥ እንደሚታወቀው አቅልን ይጎዳል፣ ገንዘብን ይጎዳል፣ ሰላምን ያውካል፣ የሰዎችን የተረጋጋ መንፈስ ወደ አላስፈላጊ ሁኔታ እንዲሸጋገር ያደርጋል። ሸሪዓችን ደግሞ ዋና ዓላማው ለሰው ልጆች ጥቅሞችን ማረጋገጥና ማሟላት፣ ጉዳቶችን ማስወገድ፣ ካልተቻለ ማቃለልን አንግቦ የመጣ መንሃጅ ነው። በኢስላም ህግ ውስጥ ያሉ ዋና ዋና ብለው ዑለማዎች የሚጠሯቸው ኩልያቱል ኸምስ 5 መሰረታዊ መርሆች ይህንን ለማረጋገጥ የተደነገጉ ናቸው። አምስቶቹ ሒፍዙ ዲን ወይም ሃይማኖትን መጠበቅ፣ ቀጥሎ ሒፍዙ ነፍስ ህይወትን መጠበቅ፣ ቀጥሎ ሒፍዙ ልማል ገንዘብን መጠበቅ፣ አራተኛው ሒፍዙ ልዕርድ ወይም ክብሩን መጠበቅ አንድ ሰው፣ አምስተኛው ደግሞ ሒፍዙ ልዓቅል አእምሮውን መጠበቅ። ይህንን ሁሉ እንዲጠበቅና እንዳይጎዳ አስፈላጊ የሆኑ ወሲላ ወይም መንገዶችን ሸሪዓው አመቻችቷል። በተለይም ደግሞ አቅልን አላህ Subhanahu Wa Ta'ala ሰዎችን ያዘዛቸውና የከለከላቸው አቅልን መሰረት አድርጎ ነው። አቅል ከሌለ ዋጅብና ሐራምም አይኖርም። አቅል ከሌለ ሰዎች ሰላማዊ የሆነ ሐያት መምራት አይችሉም። ለዚህ ነው እስልምና አቅልን የሚያበላሽ ነገር ሁሉ፣ አእምሮን የሚበክል ነገር ሁሉ ሐራም ያደረገው። ለምሳሌ መጠጦች፣ አደንዛዥ እጾች፣ የሚያሳንፉ ነገሮችና ተመሳሳይ ነገሮች ሁሉ ተከልክለዋል። በተለይ ደግሞ ኸምር በአቅል ላይ በማህበራዊ ህይወት ላይ የሚያደርሰው ውጥንቅጥ ግልጽ ነገር ነው። በህዝቡ መካከል ሰላማዊ ኢኮኖሚ እንዳይኖር፣ ማህበራዊ የተረጋጋ ሁኔታ እንዳይኖር፣ ጤና እንዲታወክ የሚያደርግ ነገር ነው። ስካር አዘውትረው የሚሰክሩ ሰዎች ስነ ምግባራቸው የተበላሸ ስርዓት የጎደላቸው መሆናቸው ግልጽ ነው። በዓለም አቀፍ ደረጃ ዛሬ የዓለም የጤና ድርጅት እንደሚያረጋግጠው እጅግ በጣም በርካታ የሆኑ የግድያ፣ ያስገድዶ መድፈርና የትራፊክ ወንጀሎች የሚከሰቱት በስካር መንፈስ ተውጠው በሚንቀሳቀሱ ሰዎች መሆኑ ተረጋግጧል። ኸምር የሚለው ቃል አረበኛ ቋንቋ ሲሆን ትርጉሙ ኸምር ማለት ማኻለጠ العقل ይላሉ። አቅል ጋራ ተቀላቅሎ የሚበርዘው ማለት ነው። ወይ ደግሞ ኸመረ الشيء ማለት አንድ ነገር ሸፈነው፣ አቅልን የሚሸፍን ማለት ነው። በሸሪዓ ደረጃ ደግሞ ኸምር ማለት አቅልን የሚጎዳ ማንኛውም መጠጥ ነው። ከመጠጥም ውጭ ሆኖ የሚበላም ከሆነ ያው ኸምር ሊባል ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡትና ጃቢር ብኑ አብድላህ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ኩሉ ሙስኪሪን ሐራም፣ አስካሪ ነገር ሁሉ የተከለከለ ነው ብለዋል። አንድ ሰው ይላል የጃቢር ሐዲስ ላይ
ጀይሻን ከሚባል አገር ከየመን መጣና ነብያችን ሰለላሁ ዐለይሂ ወሰለም በእኛ አገር የሚሰራ ከበቆሎ የሆነ ሚዝር የሚባል መጠጥ አለ ይፈቀዳል አይፈቀድም ብሎ ሲጠይቃቸው አስካሪ ነው አይደለም ብለው እሳቸው ጠየቁት አይ ያሰክራል አላቸው የሚያሰክር ከሆነ كل مسكر حرام إن على الله عز وجل عهدا لمن يشرب المسكر أن يسقيه من طينة الخبال الله سبحانه وتعالى خمر لم يتتسوج طينة الخبال كم يبال نقر لياتتاتشو زتوال قال قبطوال طينة الخبال من دنو يا رسول الله بلو استيقاتشو عرق أهل النار يسات سوج لا باتشو نو أو عصارة أهل النار ወይም የጀሃነም ሰዎች የሰውነታቸው ጭማቂ ፈሳሽ እንደገና የኸምር አዘውታሪዎች እንዲጠጡ ይደረጋል ኸምርን ያዘወተረ ሰው የአኺራን ኸምር ይከለከላል የዱንያው ኸምር አቅል ተበርዛለች የአኺራዋ ደግሞ እርካታና ጣዕም ብቻ የሆነች ናት አላህ Subhanahu Wa Ta'ala በቁርአን እንደተናገረው من خمر لذة للشاربين ለጠጪዎች እርካታ ብቻ የሆነች ጉዳት የሌላት ኸምር አለች አኺራ ያችን አያገኛትም እዚህ ዱንያ ላይ ኸምርን የሚያዘወትር ሰው على اساس ما رواه البخاري ومسلم ለዚህ ደግሞ ማስረጃው ቡኻሪና ሙስሊም የዘገቡት ሐዲስ ነው رحمهم الله عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم كل مسكر خمر وكل خمر حرام ومن شرب الخمر في الدنيا لم يشربها في الآخرة خمرن በዱንያ ላይ የጠጣ ሰው አኺራ አይጠጣም አሉ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ስለ ኸምር በተናገረበት ሰዓት አረቦች ህይወታቸው በጃሂልያቸው ዘመን ከኸምር የማይለያይ ኸምር መጠጣትን እንደ መልካም ዝና የሚቆጥሩ ኸምር ማምረት የበጎ ስራ መገለጫ ነበር ስለ ኸምር ብዙ ዘፍነዋል ኸምር ለመልካም ነገር ታነሳሳለች ለቸርነት ትገፋፋለች ንፉግ የነበረው ሰው ይለግሳል ፈሪ የነበረው ደፋር ይሆናል እያሉ አሞግሰዋታል አሞካሽተዋታል እንደ መልካም ነገርም ቆጥረዋታል حتى قال شاعرهم ونشربها فتتركنا ملوكا وأسدا ما ينهنهنا اللقاء انت تطعتالن كتطانات በኋላ ንጉስ እንሆናለን አለ የሐሳብ መንግስት ስለሚመሰርት ነው ተጨባጭ አይደለም አንበሳዎች ምን ሆናለን ከጠላት ጋር ስንገናኝ አንደፈርም ይላል ሌላው ስለ ኸምር ሲናገር የዱካካ ዓለም ውስጥ እየኖረ እንዲህ ይላል وإذا شربت فإنني رب الخورنق والسدير ستطاني يخورنقنا يسدير ባለቤት ሆናለሁ አለ خورنقنا سدير የሚባሉ ሁለት የሂራ ንጉስ ቤተ መንግስታት ነበሩ ስለዚህ የጠጣው ጊዜ እነዛን ቆጣጣራለሁ አለ በሐሳቡ ማለት ነው ከተጨባጭ ውጪ ነው የሚኖረው ኸምርን የሚያዘወትር ሰው وإذا صحوت فإنني رب الشويهة والبعير የባነንኩኝ ጊዜ ደግሞ ስካሩ ለቀቅስ ያረጋኝ ማለት ነው የፍየልና የግመል ብቻ ባለቤቱኝ ያርፋለሁ አለ እና ስለ ኸምር ብዙ ብለዋል ኸምር ለመልካም ነገር ታነሳሳለች ብለው ቁማርንም ከሷው ጋር አጣምረው በጣም ያወድሷት ነበር እነሱ ከኸምር ጋር እንዲላቀቁ ያንድ ቀን ድንገተኛ መመሪያ መፍትሄ ሊሆን እንደማይችል የሚያውቀው ረብ العالمين በሂደት ከኸምር እንዲላቀቁ አደረጋቸው በመጀመሪያ ደረጃ ኸምርን ስሟን አንስቶ ከጥሩ ርዝቅ ጋራ ጎን ለጎን አነሳት ومن ثمرات النخيل والأعناب تتخذون منه سكرا ورزقا حسنا ከተምርና ከወይን ፍራፍሬዎች አስካሪ መጠጥም ተሰራላችሁ መልካም ሲሳይም ትይዛላችሁ አለ إن في ذلك لآية لقوم يعقلون እዚህ ውስጥ ለሚገነዘቡ ሰዎች ተአምር አለ ይላል እንግዲህ ጥሩ ሲሳይም አለ ኸምርም አለ ማለቱ ኸምር ጥሩ አይደለም ማለትን በተዘዋዋሪ መንገድ መጠቆም ነው بعض الصحابة عندان صحابዎች ኸምር በግልጽ በቁርአን ሳይከለከል በፊት ጠጧትና ሰላት ሊሰግዱ ጀመሩ ሰላት ከጀመሩ በኋላ ጭንቅላታቸው ተዛውሮ ስለነበረ ንባቡ ተቀላቀለባቸው ቁርአን ሲቀሩ ደበላልቀው قل يا ايها الكافرون اعبد ما تعبدون ولا اعبد ما تعبدون ድብልቅልቅ ያለ አነባበብ አነበቡ አላህ Subhanahu Wa Ta'ala መጀመሪያ ከኸምር እንዲራራቁ ሁኔታውን ሲያመቻች ሶላት ሰግዱ ሰክራችኋል ተስገዱ አላቸው ይሄ እንግዲህ የመጀመሪያ ሂደት ነበር ያ ايها الذين امنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون صلاتنا تقربوا ان انت سكاراموች ሆናችሁ የምትሉትን እስከምታውቁ ድረስ አላቸው ሙስሊሞች
የኢስላምን ታላላቅ ተልእኮዎች ተገንዝበው ስለነበረ ጎጂ ነገሮችን ለማስወገድ የመጣ መንሃጅ መሆኑን ያውቁ ስለነበረ አንዳንዶቹ በዚሁ አባባል ሰክራችሁ ወደ ሶላት አትቅረቡ ከተባለ ከስካር ራቁ ማለቱ ነውና እንቶ በሚል መጠንቀቅ ጀመሩ ሁክሙንም መጠየቅ ጀመሩ ከዚያ በኋላ አላህ Subhanahu Wa Ta'ala የኸምርና የቁማርን ጉዳትና ጥቅሙን ያወዳደረና ያመዛዘነ ማሳየቱ ደግሞ ሁለተኛው ወርከን ነበር يسألونك عن الخمر والميسر ስለ ኸምርና ስለ ቁማር ይጠይቁሃል قل فيهما إثم كبير ومنافع للناس በሁለታቸውም ትልቅ ወንጀል አለ ለሰዎች ደግሞ ጥቅሞችም አሏቸው አለ وإثمهما أكبر من نفعهما ወንጀላቸው ግን ከጥቅማቸው የበለጠ ነው አላቸው ወንጀሉ የበለጠ ነው ከተባለ ወንጀል የሚያስከትል ነገር ይቅርብን ብለው በርከት ያሉ ሰሃቦች ከኸምር ከናካቴው ሲላቀቁ ግማሾች ደግሞ ወመናፊዑ ሊናስስ ብሎ የለም ወይ ጥቅምም አለው ብሏልና ትንሽ ብንጎነጭ ምንም አይደለም ይያሉ የተወሰነ ነገር መቀማመስ ጀመሩ እንግዲህ ይሄ ሁለተኛው ሂደት ነበር ማለት ነው ጥቅሙ ምንድነው ግን እንደው ጥቅም ያለው ወንጀሉስ ግልጽ ነው ብለን ቆም ብንል ወንጀሉ መበጣበጥ መፋጀት መደባደብ መቃረን ገንዘብ ማባከን የታወቁ ወንጀሎችን ያስከትላል ኸምር ጥቅሙ የተባለው ደግሞ ምናልባት የጠጡ ጊዜ የሚሰማቸው እርካታና ደስታ እንደ ጥቅም ከተቆጠረ ይሄ ሊሆን ይችላል ነሽዋ ወይም ምርቃናው ማለት ነው ሌላው ደግሞ ሻጮቹ ኸምር ሽጠው የሚያገኙት የገንዘብ ጥቅም አለ ያን እንደ ጥቅም አትራፊ ንግድ ነው ብሎ ሊያስቡት ይችላሉ ማለት ነው ይሄ ጥቅም ግን ከጉዳቱ ጋር ሲነጻጸር ፈጽሞ የሚገናኝ ነገር አይደለም ولما ذلت بذلك نفوسهم ነፍሶቻቸው ለዚህ ወህይ እንግዲህ ፍቃደኛ ሆነው ሲቀበሉና ለመታዘዝ ደስ ሲላቸው ጊዜ የመጨረሻው ወህይ መጣ ማለት ነው ሙሉ ለሙሉ ኸምር ጎጂነቱን እና መከልከል እንዳለበት የሚገልጸው يسألونك عن الخمر والميسر قل فيهما إثم ويسألونك كذلك يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ ቁማር የአምልኮ ትክል ድንጋዮችና ጽላቶች ከሸይጣን ስራ የሆኑ ቆሻሻዎች ናቸው ተጠንቀቋቸው ትድኑ ዘንድ ይከጀላልና አላቸው إنما يريد الشيطان أن يوقع بينكم العداوة والبغضاء شيطان የሚፈልገው በመካከላችሁ ቅራኔና ጥላቻን መፍጠር ነው في الخمر والميسر በቁማርና በአስካሪ መጠጥና በቁማር ويصدكم عن ذكر الله وعن الصلاة አላህን ከማወደስና ሶላት ከመስገድም እናንተን ለማደናቀፍ ነው የሚፈልገው ሸይጣን አላማው ይሄ ነው فهل انتم منتهون ትቆጠባላችሁ ወይስ አትቆጠቡም ታርፋላችሁ አታርፉም ተከልከሉ فاجتنبوه ሲላቸው ጊዜ ሰሃቦች ባንድ ቀን ሁላቸውም ተስማምተው ሳያመነቱ እንተሃይና ያ ረበና እንተሃይና ይሄው አቆምን ከዛሬ በኋላ ኸምርን አንጠጣም ብለው አንድ አቋም ወሰዱ የመዲና ከተማ በአጠቃላይ ከየቤቱ እየወጣ በፈሰሰው ኸምር መንገዷ በኸምር ተጥለቀለቀ ከቤታቸውና ከወዳቸው ግን ኸምር ወጣ ማለት ነው ከቀልባቸውም ጭምር እንደዚሁ የኸምር ፍቅር ባንድ ቀን ወጣ ይህ እንግዲህ የእስላም የድንጋጌ አመሰራረትና ሱነነ ተሽሪዕ ረቂቅነት የሚያሳይ ነገር ነው እንዴት ተደሩጅ እንዳደረገ እንዴት በሂደት አንድ በጣም አስቸጋሪ የነበረና በቀላሉ ለመላቀቅ የሚቸገሩበት የነበረን በሽታ እንደፈወሳቸው ማለት ነው እንግዲህ ኸምር حرام ነው ከተባለ መጠጣቱ ክልክል ነው ማለት ነው ሸሪዓ ደግሞ አንድ ነገር ሲከለከል ወደዚያ የሚያደርሱ ነገሮችንም ጭምር ይከለክላል መጠጣቱ حرام ከሆነ ማዘጋጀቱም حرام ነው ለሚጠጣ ሰው መሸጡም حرام ነው ለካፊር ነው ምን አለ ቢባል ገንዘቡን መጠቀሙም ተከለከለ فقد روى أبو داود بإسناد حسن عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله حرم الخمر وثمنها وحرم الميتة وثمنها وحرم الخنزير وثمنه
አላህ ኸምርን ከለከለ ዋጋውንም ከለከለ ተሽጦ የሚገኘው ማለት ነው በክትን ከለከለ ዋጋውንም እንደዚሁ አሳማን ከለከለ ዋጋውንም ከልክሏል ኸምር መድኃኒት ነው ቢባልም እንኳ መጠቀም ክልክል እንደሆነ ጭምር ይገልጻል وحتى التداوي به فهو منهي عنه ففي صحيح مسلم أن طارق بن سويد الجعفي رضي الله عنه سأل النبي صلى الله عليه وسلم فنهاه وكره أن يصنعها ስለ ኸምር ጠየቃቸው ኸምርን እንዳታመርት ብለው ማምረቱን በጣም ጠሉ فقال إنما أصنعها للدواء እኔ እኮ ምሰራት ለመድኃኒት ነው አላቸው እንግዲህ ሸይጣን በዚህ መልኩ ያሰማምርልሃል ኸምር መድኃኒት ነው ውስጥህን ያጸዳዋል ምናምን ሊልህ ይችላል ማለት ይሄንን ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት إنه ليس بدواء لكنه داء ኸምር መድኃኒት አይደለም በጭራሽ ይልቁንስ በሽታ ነው አሉት ኸምር የአላህን እርግማን ያስከትላል ኸምር አዘውታሪዎች ከአላህ በኩል የተረገሙ መሆናቸውን ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድ ባወሩትና አብዱላህ ኢብኑ ዑመር ባስተላለፈው ሐሰን በሆነ ሐዲስ እንዲህ ብለዋል لعن الله الخمر وشاربها وساقيها وبائعها ومبتاعها وعاصرها ومعتصرها وحاملها والمحمولة إليه الله خمر رقموتال ጠጭዋንም ረግሞታል አጠጭውንም ረግሞታል ሻጩንም ረግሞታል ገዢውንም ረግሞታል አዘጋጁን የሚጠምቀውንም ረግሞታል አዘጋጁልኝ ብሎ የሚያዘውንም ረግሟል وحاملها አጓጓዡንም አጓጓዥ ከተባለ አይቀር ብዙ ጊዜ የሚያጋጥመኝ ጥያቄ ምን አለ መኪና አለንኛ ከኸምር ፋብሪካ ያጓጓዝን ከአንድ ቦታ ወደ አንድ ቦታ እንሄዳለን እኛ ኪራያችንን ብቻ መቀበል ነው የኛ ስራ መጠጣት የራሱ ነው ምን አለበት ይፈቀዳል ወይ ብለው ይጠይቃሉ ኸምርን ካጓጓዝ እዚህ ሐዲስ ውስጥ ገብተሃል ተረግመሃል ማለት ነው ስለዚህ ከስብህን በሌላ መንገድ ከስብ እንጂ የኸምር አቀባባይና አመላላሽ መሆን የለብህም والمحمولة إليه የምትጫንለት ማለት የሚቀበላትንም ሰው አላህ Subhanahu Wa Ta'ala ረግሞታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኸምር ከልብ ውስጥ ኢማን እንዲመዘዝ ሰበብ ትሆናለች አላህ ይጠብቀንና ኸምርን መጠጣት የሚያበዛ ሰው ኢማኑ እንደሚሾልክ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናግረዋል من زنى وشرب الخمر نزع الله منه الإيمان كما يخلع الإنسان القميص من رأسه ዝሙት ያደረገና ኸምር የሚጠጣ ሰው አላህ ከቀልቡ ኢማንን ይመዛል ልክ አንድ ሰው የለበሰውን ሸሚዝ ከራሱ በኩል እንደሚያወልቀው የለበሰውን ጀለቢያ እንደሚያወልቀው ሁሉ ኢማኑን አላህ Subhanahu Wa Ta'ala ከቀልቡ ይመዛዋል አለ ይሄ በጣም ከባድ ነገር ነው لا يزني الزاني حين يزني وهو مؤمن ولا يشرب الشارب الخمر حين يشربها وهو مؤمن የሚለውም የአብዱ ላህ ኢብኑ አባስ ሐዲስ በቡኻሪና በሙስሊም የተዘገበ ነገር ነው ዚና የሚሰራ ሰው ዚና በሚሰራበት ሁኔታ አማኝ አይደለም ማለት ወደዚህ ቦታ የሄደው ቀልቡ ውስጥ ያለው ኢማን በጣም ዜሮ ደረጃ ወርዶ ነው ኸምር የሚጠጣውን ሰው በሚጠጣበት ሰዓት ኢማን የለውም እስከ ማለት የሄደ ጥብቅ ማስጠንቀቂያ ነውና በጣም አስፈሪ ነገር ነው በርግጥ ሰውየው ኸምር ስለጠጣ ሙሉ ለሙሉ ይሁዲ ወይም ነስራኒ ሆኗል ማለት እንዳልሆነ ዑለማዎች ይስማሙበታል ግን ሆኖም የኩፍር አፋፍ ላይ ያለ ሰው ነው ኢማኑ መንምኖ ትንሽ ደረጃ የደረሰ ሰው ነው ማለት ነው ስራውን አላህ Subhanahu Wa Ta'ala ኸምር የሚጠጣን ሰው እንደማይቀበለው እንዲህ በማለት ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም من شرب الخمر لم يقبل الله له صلاة 40 صباحا ኸምር የጠጣ ሰው የ40 ቀን ሶላት አላህ አይቀበለው 40 ቀን ያህል እየሰገደ ሶላቱ ይታገድበታል فإن تاب تاب الله عليه ከተመለሰና ተውባ ካደረገ አላህ ተውባውን ይቀበለዋል فإن عاد ወደ ኸምሩ መልሶ ከተመለሰ لم يقبل الله له صلاة 40 صباحا يا 40 ቀን ሶላት አላህ Subhanahu Wa Ta'ala አይቀበለውም እያሉ በተደጋጋሚ ይሄንን እንግዲህ ወደ ኸምር በተመለሰ ቁጥር አላህ ሶላቱን ለ40 ቀን ያህል ያግድበታል ወደ ተውባ በተመለሰ ቁጥር ደግሞ አላህ ተውባውን ይቀበለዋል መጨረሻ ላይ እንግዲህ ነህር አልኸባል የሚባል ጀሃነም ውስጥ የተዘጋጀ ከሰዎች ከካፊሮች ሰውነት እየተጨመቀ የሚወጣን እጅ የተከማቸበትን መጠጥ አላህ Subhanahu Wa Ta'ala እንዲጠጣ ያደርገዋል ይግተዋል أخرجه الترمذي وحسنه وقال الألباني صحيح ኸምር የመጥፎ ነገሮች ሁሉ ምንጭ ናት ከጠጣ ሌሎችንም ወንጀሎች ይዳፈራል ከጠጣ ወደ ዚና ሊሄድ ይችላል ከጠጣ ወደ
ዘረፋ ሰው ወደ መደብደብ ወደ መበደል ወተለያዩ ነገሮች ሊሄድ ይችላል ሰውየው ስለዚህ ነው ኡሙል ኸባኢስ የመጥፎ ነገሮች ሁሉ እናት ተብላ ሚፍታሁ ኩል ሸር የወንጀሎች ሁሉ ቁልፍ መክፈቻ ተብላ የምትጠቀሰው ቃል አቡ ደርዳ ረዲየላሁ ዐንሁ أوصاني خليلي صلى الله عليه وسلم لا تشرب الخمر فإنها مفتاح كل شر وداجي نبي صلى الله عليه وسلم آدرا بلوينيال خمر اندات تتا يونجلو چهلو مكفچانات بلوال لذي بلونو انقوانس قرآن كممتاتو بوحالا كرتو كقرآن بفيتم عاقلنيا يهونو سووج راساتشون كخمر ياروكو ينبرو أبو بكر الصديق رضي الله عنه عائشة دملوت حرم على نفسه الخمر فلم يشربها في الجاهلية ولا في الإسلام بجاهلية متتتوا ياكم أبو بكر بس لمنا متتتوا ياكم بجاهلية متتن يراكم بسبب انده نويلال مر برجل سكران يضع يده في العذرة ويدنيها من فيه عند سو سكرو أقول بوتا لا يقومو سكراون بجنده يدابسه አንስቶ ወደ አፍንጫው ያደረሰ ይሄ መጥፎ ሽታ ነው ያለው እያለ ሲጨማለቅ አዩት አቡበክር ሲዲቅ ረዲየላሁ ዐንሁ ان هذا لا يدري ما يصنع ይሄ ምን እየሰራ እንደሆነ እንኳን እማያውቅ ነው ብለው ከዛሬ ጀምሮ አልጠጣም ብለው ራሳቸውን ከለከሉ ይላል አቡበክር ኢብኑ አቢ ዱንያ ረህመቱላሂ ዐለይሂ እንደሚሉት ደግሞ ሙረ برجل سكران وهو يبول አንድ ሰው ሰክሮ ሲሸና ሌላ ሰው ባጠገብ አለፋሉ ባጠገቡ አለፋሉ ግን የሚሸናው በእጁ እየተቀበለ ነበር ተመልከት እንግዲህ ኸምር እንዴት እንዳደረሰው በእጁ እየተቀበለ ሽንቱን የገዛ ሽንቱን እንደገና ደግሞ በሰውነቱ ላይ እንዲያሻሸ እየተቀባ አልহামዱሊላህ الذي جعل الاسلام نورا والماء طهورا እስልምናን ብርሃን ያደረገ ውሃን ደግሞ መጸደጃ ያደረገ ምስጋና ይግባው ያለ በሽንት ሲታጠብ ታየ ይላሉ አቡበክር ኢብኑ አቢ ዱንያ ረዲየላሁ ዐንሁ የዚህ አይነት ክስተት እንግዲህ በጣም በመቶዎችና በሺዎች ሊገኝ የሚችል ነገር ነው ኸምር እንግዲህ እንኳንስ ኢማኑ የመነመነ ተቅዋው የደከመን ሰው ቀርቶ ታላላቅ ሱሐቦች እንኳን ኸምር حرام ከመደረጓ በፊት እየጠጧት ምን እንዳደረሳቸው ቡኻሪ የዘገቡት ሐዲስ ሐምዛ ኢብኑ አብዱል ሙጠሊብ እንዲህ አደረጉ ይላል ሐምዛ አንድ ቀን ከአንሳሮች ጋር አንድ ቦታ መጠጥ ቤት ይገባሉ እየጠጡ ቆይተው ኸምሪቱ ጭንቅላታቸውን ስትነካቸው አዝማሪ በመካከላቸው ቆም ትላለች እንግዲህ ኸምሩ ኡሙል ኸባኢስ የመጥፎዎች ቁንጮ ናትና ሌሎች ወንጀሎችም ተያይዘው ይመጣሉ ያቺ አዝማሪ እየዘፈነች አልይ ደግሞ በር ላይ ያሰሯቸው ሁለት ግመሎች ነበሩ ለሰርግ ያዘጋጇቸው አላ ያ ሐምዙ للشرف النواء وهن معقلات بالفناء እያለች ትዘፍናለች እነዚህ ግመሎች በር ላይ ታስረዋልና ባክህ እስቲ ስጋ ብላን فضرجهن حمزة بالدماء حمزة በደማጭ ማልቃቸው እያለች ትዘፍናለች ግመሎቹ የማን እንደሆኑ እንኳን ለማሰብ ጊዜ አልሰጣቸውም ስጋሩ ገስግሰው ሄዱና እነዚያን ግመሎች አንገታቸው ላይ አርደው ለሚበላ ሰው አገልግሎት እንዲውሉ ቢያደርጓቸው እንኳን አንድ ነገር ነበር በኋላ ክፈል ነው የሚባለው እንደነ ያደረጉት አንጀታቸውን በሰይፍ በሽክተው ሲያበቁ ጉበቶችን ብቻ አውጥተው እንኩ ጥበሱ ብለው ሰጡ ሐምዛ ረዲየላሁ ዐንሁ فنهض وبقر خواصرهما وجب أسنمتهما وأخذ من أكبادهما ሻኛቸውንም እንደገና ግርስስ አድርገው ቆረጡ አልይ ከተሰማሩበት ቦታ መለስ ሲሉ ጊዜ ግመሎቹ የማይጠቅሙ ሆነው ወድቀዋል ጉበታቸው ወጥቶ ሻኛቸው ተቆርጦ ምንም የሚያረጉት ነገር ሲያጡ አለቀሱና ሄደው ገስግሰው ለነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ሐምዛ እኮ እንዲህ አደረገኝ ሐምዛ እኮ ግመሎችን እንዲህ አደረገ ብሎ ሲነግሯቸው እስቲ ተነስና እናገረው ሐምዛን ብለው ዘይድ ኢብኑ ሐሪሳና ሌሎችንም ሰሃቦች ይዘው ሐምዛ ወዳለበት ቤት ይሄዳሉ ረሱል ሰለላሁ ዐለይሂ ወሰለም ግቡ ይሏቸዋል ሲገቡ ሁሉም ጠጥቶ አይኑ ቀልቶ የሚናገረውን ማያውቅበት ደረጃ ደርሷል ረሱል ሰለላሁ ዐለይሂ ወሰለም ድሮ ሰሃቦቻቸው እንደሚያከብሯቸው ሐምዛም ሰሃቢ ለሳቸው ብሎ የተሰደደ አጎታቸው ስለነበረ ያ ሐምዛ አሉት እንደው ምን ነው ይሄን ልጅ ግመሉን አጉል አደረክበት ይሄ ስራ ጥሩ ነው ወይ ብሎ መውቀስ ሲጀምሩ ከፍ ዝቅ አድርጎ ተመለከታቸው فصعد النظر الى ركبته ثم صعد النظر فنظر الى سرته ከግራቸው እስከ እምብርታቸው እስከ ላይ ድረስ ያያቸውና
وهل أنتم إلا عبيد لأبي እናንተ ደግሞ የኔ ያባቴ ባሮች አይደላችሁም እንዴ ማን ሆነህ ነው የምታናግረኝ ብሎ حتى ለረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲል ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው በቃ የሚለውን አያውቅም ብለው ወደ ኋላ መልሳሉ ይላል እና ይሄ የተነሳው ኸምር እስከምን ድረስ ሰዎችን እንደምትደርስ ለመግለጽ ያህል በየቦታው ኸምር ጠጥተው ያላቸውን ገንዘብ በኸምር ምርቃና ሰበብ እዛው ኸምር ሊጠጣ የመጣውን ሰው ጋብዘው ጨርሰው የተረፋቸውን ኪሳቸው ይዘው ወደ ቤት ሲሄዱ መራመድ አቅቷቸው ተንገዳግደው በየቱቦው ወድቆ ገንዘባቸው ከኪሳቸው ውስጥ ተመዞ ጧት ሲገቡ ቤተሰቦቻቸው ዘንድ ረብሻ የሚፈጥሩ በርካታ ሰዎች ናቸው ጧት ማታ ለልጆቻቸው ዳቦ መግዛት ፈቃደኛ ያልሆኑ ሰዎች የሀገር የመንደር ሰው ሰብስበው ኸምር እያጠጡ ገንዘባቸውንም ህይወታቸውንም ጉዳት ላይ የሚያደርሱ በርካታ ሰዎች ናቸው እጅግ በጣም ጎጂ የሆነ በሽታ ነው ኸምር ማለት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጥብቀው የከለከሉትና የአኺረት ዘማን ወይም የዘመን መበላሸትና ቂያማ መቅረብ ምልክት ኸምር መሰራጨት ነው ብለው የተነበዩት عن أبي مالك الأشعري رضي الله عنه أنه سمع رسول الله صلى الله عليه وسلم يقول لا يشربن ناس من أمتي الخمر يسمونها بغير اسمها كان أمت يهون سووش خمر يتطالوا ودفيت كن ያለ ስሟ ስም ይሰጧታል አስካሪ መጠጥ በማለት ፋንታ መዝናኛ ይሉታል የመንፈስ እርካታ ሰጪ ይሉታል መልካም ስም ይሰጡታል ጠጣ ተዝናና ተደሰት ይላሉ ጠጣ ስከር ውደቅ አይሉ እንግዲህ ያለ ስሟ ስም መስጠት ማለት ይሄ ነው ይህ ሐዲስ አቡ ዳውድ አውርተውታል ኢማሙ አልባኒ ረህመቱላሂ ዐለይሂ صحيح ነው ብለውታል وروى ابن ماجه عن أبي أمامة الباهلي رضي الله عنه قال قال رسول الله صلى الله عليه وسلم لا تذهب الليالي والأيام حتى تشرب فيها طائفة من أمتي الخمر يسمونها بغير اسمها يقولون قديه نبي صلى الله عليه وسلم بتناقروا ملكو يتناقر نقر بتعام خمر السراج بلو يتناقروا زاري بتعام تسراجتو يمستوال نقر نو درو خمر بيبيتو بتقاقن انسراوچنا اقاوچ በግለሰብ ደረጃ ነበር የሚመረተው ዛሬ ግን እጅግ በጣም ግዙፍ የሆኑ ፋብሪካዎች ተቋቁመውለት በርካታ ባለሙያዎች ተመድበውበት በርካታ ማጓጓዣ መኪናዎች ተመድበው ከሀገር ወደ ሀገር እጅግ በጣም በርካታ በሆነ በጀት እየተንቀሳቀሰ ይገኛል ኸምርን በማምረት እና ስሞቿን መልኮቿን አይነቶቿን በማብዛት የዛሬው ትውልድ የተዋጣለት ነው ክፉ ስኬት ቢሆንም وأنشئت لتناولها مقاه خاصة عندنا خمر لمጠጣት ብቻ የተለዩ ቦታዎች አሉ በማንኛውም ስብሰባዎችና ጉዞዎች በባህር በየብስ በአየር ሰዎች ሲንቀሳቀሱ خمርን ጓደኛቸው አድርገው ይሄዳሉ المشروبات الروحية የመንፈስ መጠጥ ይሉታል መንፈስ ደሳ እንደዚህ ብሎ መልካም ስም ለመስጠት ማለት ነው خمر ብሎ አስካሪ መጠጥ ብሎ ላለ መጥራትና ይሄን መጥፎ ስም ብቻ ተጸይፎ መጥፎ ተግባሩን መቀበል ነው ይሄ እንደውም አንዳንዱ ይሄ ምን ችግር አለበት አንዳንድ ነገር ትንሽ ነገር እኮ መጠጣት አስፈላጊ ነው ያዝናናል ነሻጣ ይሰጣል አለዛ ተዘግተህ ትቀራለህ ይያሉ እንደ ሐላል ነገር ለማድረግም የሚሞክሩ አሉ ሐላል ነው የሚሉ ሰዎች ይመጣሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ማለት ነው روى الإمام أحمد وحسنه الألباني عن عبادة بن الصامت رضي الله عنه قال قال رسول الله صلى الله عليه وسلم لا يستحلن طائفة من أمتي الخمر كان أمتي يهونوا بدنوج خمر حلال يادرقالو لراساتشو يفقدالو يسمونها بغير اسمها يا لسوا يترواتال باسم يسمونها إياها وروى مسلم عن أنس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم من أشراط الساعة أن يرفع العلم ويثبت الجهل ويشرب الخمر ويظهر الزنا كقيامة ملكتوج معكل خمر متطات جهل مسفن علم مطفاتنا زموت من سرافات كقيامة ملكتوج يقطر الله النبي صلى الله عليه وسلم
የወንጀሎች ሁሉ ምንጭ መሆኗን የሚገልጽ ደግሞ ኢማም አነሰኢ ረሕመቱላሂ ዐለይሂ ከዑስማን የዘገቡት አተር አለ። ዑስማን ረዲየላሁ ዐንሁ አንድ ቀን እንዲህ አሉ፣ እጅተኒቡል ኸምር፣ አደራችሁን ኸምርን ተጠንቀቁ፣ ፈኢነሃ ኡሙል ኸባኢስ፣ የመጥፎ ነገሮች ሁሉ እናት እርሷ ናት። ኢነሁ ካነ ረጁሉን ሚመን ኸላ ቀብለኩም፣ ከእናንተ በፊት ካለፉት ህዝቦች መካከል አንድ ሰው ነበረ፣ ተዓበደ፣ ዒባዳ ያደረገ ለረጅም ጊዜ ዒባዳ እያደረገ ከሰው አግልሎ ዚክርና ተስቢሕ ላይ ለረጅም ጊዜ እያሳለፈ በነበረበት ሁኔታ አንዲት ባለጌ ሴት ይሄንን ሰው ታስበዋለች፣ ልቧ ይፈልገዋል። ስለዚህ ይሄንን ሳሊሕ የሆነ ሰው ይሄን ጥሩ ሰው ለማሳሳት ምን ላደርግ ብላ ሰራተኛ ትልካለች፣ ትጠራዋለች። ለምንድን ነው የምትጠሩኝ ብሎ ሲል አይ አንድ ጉዳይ ስላለን እንድትመሰክርልን ነው፣ አንተ ታማኝ ምስክር ስለሆንክ ነው ብላ ትጠራዋለች። ለምስክርነት ከሆነ ችግር የለውም ኸይር ነው ምሰራው ብሎ ተነስቶ ይሄዳል። እዛ ሲደርስ አንድ ቤት ውስጥ ገባ ሲል ከኋላ በር ትቆልፋለች። ሌላ በገባ ቁጥር ድርብርብ በሮች ያሉት ቤት ነውና ቆልፋ አንድ ቦታ ሲደርስ በጣም ቆንጆ ሴት ቁጭ ብላለች። እንደገና ደግሞ ኸምር በእቃ ቁጭ ብሏል። ስማ አለችው፣ በር ተዘግቷል፣ ማምለጥ አይችልም ሰውየው። እኔ ለምስክርነት አይደለም የጠራሁ፣ እኔ የጠራሁ ከኔ ጋራ ዚና እንድትሰራ ወይ ችን ኸምር እንድትጠጣ ወይ ደግሞ ይሄን ህፃን እንድትገል ነው። ይሄን ካላደረክ ደግሞ እኛ ቤት ይገባል ብዬ ስምህን አጠፋለሁ አለችው። ቤታቸው በፋሒሻ የታወቀ ስለነበረ ማለት ነው። አሰበ ሰውየው ዚና መስራት በጣም ከባድ ወንጀል ነው፣ እንዴት አድርጌ ዚና እሰራለሁ አለ። ነፍስ መግደል ደግሞ ከዛ የባሰ ነው አለ። ኸምርም ሐራም ነው ግን አለ ከሶስቱ ቀለል የሚለው ኸምር ነው አለ። አላወቀም እሱ። ከሶስቱ ቀለል የሚለው ኸምር ነው ብሎ ሲያበቃ አንስቶ ይጎነጫል። ኸምሯን ሲጠጣ ጥማዋለች። ዚዱኒ አለ፣ ጨምሩልኝ አለ። እየጨመሩለት ሲጠጣ ቆየና አቅሉ ሄደ። ከዚያ በኋላ ከሴትዮዋም ጋራ ግንኙነት ፈጸመ፣ ህፃኑንም ገደለ ይላል። እንግዲህ ኸምር ለሶስት ወንጀል ሰበብ ሆናበታለች። በነገራችን ላይ መጀመሪያውኑ ወደ ቤት ውስጥ ግባ ስትለው መግባቱ ላይ ነው ጥፋቱ የተፈጠረው። ሸሪዓችን ደግሞ አልኸልዋ بالمرأة الأجنبية አጅነቢይ ከሆነች ሴት አለችበት ክፍል ለብቻው አግልሎ መግባት ክልክል መሆኑን በግልጽ ያስቀምጠው ለዚህ ነው። እና ዑስማን ይህን ታሪክ ከተረኩ በኋላ ምን አሉ? فاجتنبوا الخمر አሉ፣ ኸምርን ተጠንቀቁ። فإنها والله لا يجتمع الإيمان وإدمان الخمر إلا ليوشك أن يخرج أحدهما صاحبه። ኸምርና ኢማን አንድ ቀልብ ውስጥ አይሰባሰብም ከሁለት አንዱ ሌላኛውን የሚያሳድድና የሚያባርር ካልሆነ በስተቀር ወይ ኸምሩ ይወጣል ወይ ኢማኑ ይወጣል ማለት ነው። ኸምሩን እንግዲህ በፍቃዱ አስገብቶታል፣ ኢማኑ ሊሾልክ ይችላል። ይህን አሰር አልባኒ ሰሒሕ መውቁፍ ብለዋል። ስለዚህ ኸምር መጠጣት ምን ያህል ጉዳት እንዳለው ከዚህ ግልጽ ሊሆን ይገባል። ያ ሻሪበ ልኸምሪ እግተኒም ተውበተን ቀብለ التفاف الساق بالساق الموت لا شك له سطوة يأتي على المسقي والساقي። أنت خمر متتطا هوي እባክህ ተውበትን ተሻማ ወንድሜ ሆይ፣ ባቶችህ ከባቶችህ ጋር ሳይላተሙና ገረው ሳይቀሩ በፊት ከዕለተ ሞትህ በፊት ዛሬ ተሽቀዳደም። ሞት መምጣቱ ጥርጣሬ የለው። ሲመጣ ደግሞ ጠጪውን ብቻ ሳይሆን አጠጪውንም ጭምር ሁሉንም ነው የሚወስደው። አላህ Subhanahu Wa Ta'ala ፊት ያዋርዳል ማለት ነው። እዚህ ላይ እንግዲህ በግልጽ ልናነሳው የሚገባ አንድ ነጥብ አለ፣ መረሳትም የሌለበት ነገር ነው። ያ ምንድነው? አደንዛዥ እጾች ከኸምር ጋራ ምን አይነት ሁክም ይኖራቸዋል የሚል ነው። አደንዛዥ እጾች እንደ ቤንጅና ሌሎችም አሉ። እነሱ ሁሉ አቅልን ስለሚጎዱ የጉዳታቸው ሁኔታ ከኸምር ጋራ ምናልባት ሊለይ ይችላል። ያኛው በሂደት ነው የሚያደነዝዘው እያፈዘዘው የሚሄደው፣ ይሄ ደግሞ ወዳውኑ አቅሉን አስወግዶ ሊያስለፈልፈው ይችላል። እነኚህ ነገሮች ሁላቸውም ውጤታቸው አንድ ከመሆኑ አኳያ ዑለማዎች በአጠቃላይ ሐራም ናቸው ይላሉ። ጫትም ከዚሁ ጋር መካተቱ የማይቀር ነገር ነው።
ምክንያቱም ጫትም ቢሆን በርካታዎቹን አቅላቸውን ጎድቷቸው እያየን ያለነው ተጨባጭ ነገር ነው ለወቅቱም ቢሆን የጠጡ ጊዜ መርቅ ነው ፊት የማይሰሩትን ነገር ይሰራሉ ለምሳሌ አንድ ንፉግ የነበረ ሰው ተነስቶ ጀባ ማለት የሚያበዛ ከሆነ ይሄ በኖርማል ሐሳቡ እንዳልሆነ ግልጽ ሊሆን ይገባል ኸምርም ከዚህ የተለየ ብዙ አታረግም ብዙዎቹ ምን ይላሉ አይ ኸምር በርግጥ ለሌላ መጥፎ ነገር ታነሳሳለች ከጠጣ ወደ ዚና ይሄዳል ወደ ሌላ ነገር ይሄዳል ጫት ግን ወደ ኸይር ነው የምታነሳሳው ቃቅመን ወደ ሶላት ወደ ዚክር እንነሳለንና እሷን ለምን ተነኩብናላችሁ የሚሉ ብዙ ወገኖች ያጋጥማሉ ወደ ኸይርም ቢሆን እጽ ወስዶ ወይም ደግሞ አበረታች ነገር ወስዶ መነሳት ተገቢ እንዳልሆነ ግን ሸሪዓችን በግልጽ ነው የሚያስቀምጠው ነብዩ ሰለላሁ ዐለይሂ ወሰለም ለሊት የሚሰግዱ ሰዎችን እንኳን ليصلي احدكم نشاطه فاذا فتر فليرقد ያሉት ይሄ ቡኻሪ ያለ ሐዲስ ነው አንዳችሁ ሰውነቱ ከተነቃቃ ድረስ ይስገድ በጣም ከዛለና ከደከመ ደግሞ አረፍ ይበል እንጂ ራሱን ያቸጋገረ መሆን የለበትም ነው እና ዛሬ ከኸምር የበለጠ ሙስሊሙን እየጎዳች ያለችው ይህች ቅጠል ናት ማለት ይቻላል ከሀገራችን ከጫፍ እስከ ጫፍ በጫት ምን ያህል ገንዘብ በቀን ወጥቶ ይውላል የሚለው ቢሰላ እጅግ በጣም በርካታ ሚሊዮኖች ናቸው ምናልባት ለልጆቹ የ10 ብር ዳቦ ገዝቶ መግባት የሚያንቀጠቅጠው ግለሰብ የ50 ብር የ100 ብር ጫት ገዝቶ መግባት ግን አይጸየፍም ርቦኛል አብላኝ ብትለው 5 ብር ለመስጠት የሚጨንቀው ሰው እስቲ የዛሬ በርጫ ጫት አምጣ ብትለው 100 ብር መዞ ሊለግስ ይችላል ይሄ በግልጽ የሚታይ ነገር ነው ይሄ ከምን አቋያ ነው እንደው ተጠቅማለች የሚል እምነትም ስላለ ነው እንደ ምግብ ተመልክቷት አይደለም ሰው ዒባዳም ጋር አያይዟታል በተለይ ወጣቱ ሴትና ወንዱ ተቀላቅሎ እርቃናቸውን ሲጋራ ተጨምሮ ጫት እየቃሙ የሚቀመጡት ለዘመኑ ክፉ በሽታ ስርጭትም ጫት ምክንያት ሆኗል ማለት ያስደፍረናል ምክንያቱም የመገናኛው ሰበብ እሱ ነው ወንድና ሴት ከተገናኘ ደግሞ ሌላ ነገር መከሰቱ የማይቀር ነገር ነው ومعلوم أنها تلحق بالاقتصاد الوطني أضرارا بالغة الخطورة باقر إيكونوميم لا يبيهون كباد قدات تدرسالك የሚል ግምት ነው ያለን ምክንያቱም በርካታ አምራች ሊሆን የሚገባው ቁም ነገሮችን ሊሰራ የሚገባው ወጣት ጫት በማላመጥ ሰውነቱ ዝሎ ሞራሉ ላሽቆ ስነ ምግባሩ ተበላሽቶ መንደር ለመንደር ለክስካሽ ጫቶችን እያላመጠ ብቻ የሚገኝበት ሁኔታ ነው ያለው ይሄን እንግዲህ ለአዲሱ ትውልድ ከተቆርቋሪነት የተነሳ ምክር ለመለገስ ነው ያነሳሁት እንጂ ሰዎችን ለማብጠልጠል ወይም ለማራከስ አስቤ እንዳልሆነ እንዲታወቅ እፈልጋለሁ ጫትን የሚያዘወትሩ ሰዎች በጣም ሰነፎች በአስተሳሰባቸው በስራቸው የዛሉ በጣም በፍጥነት የሚቆጡ ከስነ ምግባርም ጉድለት ያለባቸው ሆነው እናገኛለን በተለይ ደግሞ ስራ ፈት የሚባለው ወጣት ክፍል ወጣት ስራ ፈት መሆን አይገባውም በመሰረቱ ማምረትና መስራት ነው ያለበት በዚህ ላይ በጣም ለመጥፎ የሚያነሳሱ ሙዚቃዎች ተከፍተው መጥፎ ምስሎችን የሚያሳዩ ቴሌቪዥኖች ተከፍተው ወንድና ሴት ጎን ለጎን ከተቀመጡ በኋላ ያንን ዘፈንና ያንን በጣም የተራቆተ የተጋለጠ መጥፎ ነገር ሲያሳይ የቆየው ሚዲያ ራሱ ትንሽ ቆይቶ ለህይወትህ ዋጋ ስጥ ይያለ ሲያፌዝ በጣም ነው የሚገርመኝ ራሳቸው ዋጋ ያሳጣት ያለችን ህይወት እንደገና እኛ ዋጋ እንድንሰጣት ይገፋፉናል በርግጥ ህይወት ዋጋ ሊኖራት ይገባል ግን ስነ ምግባርን የሚገዘግዙ ነገሮችን ያሰራጩ ዋጋ ሊኖራት የምትችለው በምን መልኩ ይሆን ግለሰቦች ለነኚህ አጥማጅ ጎጂ ነገሮች ተጋልጠው ራሳቸውን በምን መልኩ ያርሙ ይሆን የኔ ጥያቄ ነው በተለይ ደግሞ እነኚህ ድምጾች የሚያረጉት ቅስቀሳ የሚያነሳሱት በአቅል ውስጥ የሚፈጥሩት ትልቅ ጉዳት የሚያስከትል ስለሆነ ማለት ነው እንግዲህ ኸምር ዙሪያ ለማስታወስ የፈለኩት አጭር ሙሐደራ በዚህ መልኩ ተጠናቋል አላህ Subhanahu Wa Ta'ala ከመጥፎ ነገር የምንጠበቅና ለመልካም ነገር የምንነሳሳ ያደርገን ዘንድ እማጸነዋለሁ أسأل الله عز وجل بأسمائه الحسنى وصفاته العلى أن يأخذ بأيدينا إلى ما يحب ويرضى وأن يجمعنا في مستقر رحمته في الفردوس الأعلى إنه ولي ذلك والقادر عليه
سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك